ሄሎ ኤንድ ዌልካም ሃይ ስኩል ላይ ያለን እንግዲህ በጣም ቀላል የሚባለው ትምህርት ሲቪክስ ነበር ማለት እንችላለን። ነገር ግን ዩኒቨርሲቲ ጆይን ስታደርጉና ፍሬሽማን ኮርስ ስትወስዱ ተቃራኒ ሆኖ ነው የምታገኙት። ማትስ ነው ሲቪክስ የሚያስብሉ ኮንፊውዝ የሚያደርጉና ኮምፕሌክስ የሆኑ ኮንሰፕቶችን ነው የምትማሩት። እንግዲህ እኛም እነዚህን አዳዲስ ሀሳቦች በጣም ክሊር ሲምፕሊፋይድ እና አኒሜትድ በሆነ መልኩ እያቀረብን እንገኛለን። ዛሬ የምናየው ቻፕተር 4 ስቴትስ ገቨርንመንት ኤንድ ሲቲዝንሺፕ የሚለውን ይሆናል። በዚህ ዩኒት ውስጥ አምስት ዋና ዋና ቶፒኮች አሉ። እነሱም አንደርስታንዲንግ ስቴት፣ ራይቫል ቲዮሪስ ኦፍ ስቴት፣ ሮል ኦፍ ዘ ስቴት፣ አንደርስታንዲንግ ገቨርንመንት እና አንደርስታንዲንግ ሲቲዝንሺፕ የሚለው ይሆናል። ሁሉንም አንድ በአንድ እንይ። 4.3 አንደርስታንዲንግ ስቴት። ስቴት ምንድነው የሚለውን ስናይ በታሪክ ውስጥ የተለያዩ ሰዎች እና ስኮላሮች ስለ ስቴት ያላቸውን አንደርስታንዲንግ አረዳድ በአራት መልኩ ማየት እንችላለን። የመጀመሪያው አይዲያሊስት ፐርስፔክቲቭ ነው። ሄግል የተባለ የጀርመን ፊሎሶፈር ሶሻል ላይፍ ሶስት ፓርቶች አሉት ይለናል። አንደኛ ፋሚሊ፣ አንድ የቤተሰብ አባላት እንግዲህ ናቹራሊ እርስ በርስ ኬር ይደራረጋሉ። ወላጅ ለልጁ፣ ልጅ ለወንድሙ፣ ለእህቱ ምናምን ከራሱ በላይ ኬር ይደራረጋል። ይህንንም አልትሩይዝም ሲል ይጠራዋል። አልትሩይዝም ማለት ራስን ወደኋላ አድርጎ ለሌሎች ቅድሚያ ማሰብ ማለት ነው። እና ፋሚሊ ውስጥም አልትሩይዝም ኦፕሬት ያደርጋል ይለናል። ሁለተኛው የሶሻል ላይፍ ፓርት ደግሞ ሲቪል ሶሳይቲ ነው። ከቤታችን ስንወጣ እንግዲህ የቢዝነስ ዓለም፣ ማርኬት፣ ትምህርት ቤት፣ ስራ በዕለት ተዕለት ሰዎች ኢንተራክት የሚያደርጉበት ዓለም ነው። ይህንንም ሲቪል ሶሳይቲ ሲል ይጠራዋል። በዚህ ቦታ ላይ አብዛኛው ሰው በቅድሚያ ለራሱ ነው የሚያስበው። እንዴት ተጨማሪ ትርፍ ላግኝ፣ እንዴት የተሻለ ስራ ሊያዝ፣ ያማረ ቤት ልግዛ እያለ በቅድሚያ ለራሱ ነው የሚያስበው። ይህንንም ዩኒቨርሳል ኢጎይዝም ሲል ይጠራዋል። ሁሉም ሰው የራሱን ጥቅም ነው በቅድሚያ የሚያስብበት ማለት ነው። ሶስተኛ ስቴት ነው። ለሄግል ሞስት ኢምፖርታንት የሆነውና ከፍተኛ የሆነው የሶሻል ላይፍ ፓርት ስቴት ነው። ስቴትን እንደ ኢቲካል ኮሚኒቲ ነው ኮንሲደር የሚያደርገው። ስቴት ማለት ሰዎች መብታቸውንና ያለባቸውን ዲዩቲ አውቀው ለሌሎች ኬር የሚያደርጉበት ነው ይለናል። በዚህ አይዲያል ስቴት ውስጥም ሰዎች በሰልፊሽነስ ሳይሆን የሚመሩት በዩኒቨርሳል አልትሩይዝም ነው ይለናል። ዩኒቨርሳል አልትሩይዝም ማለት ሰዎች ለሁሉም ሰው ለማህበረሰቡ ቤስት የሆነውን ሲያስቡ ማለት ነው። እናም አይዲያሊስት ፐርስፔክቲቭ ከሄግል እንደተረዳ ነው እንግዲህ ስቴት እንደ ኢቲካል ኮሚኒቲ ነው መታሰብ ያለበት ማለት ነው። ነገር ግን እዚህ ጋር አይዲያሊዝም ድሮባኮች፣ ዊክነሶች ወይንም ዲስአድቫንቴጆች አሉት። የሄግል ሀሳብ ስቴት በጣም ጥሩ ኢቲካል ነገር አድርጎን የሚያቀርበው፣ ይህ ደግሞ ሰዎች በጣም ታዛዥ እንዲሆኑ ያደርጋል። ሰዎች ደግሞ ስቴት ሁሌም ልክ ነው ብለው የሚያምኑ ከሆነ አስፈላጊ ጥያቄዎችን እንኳን ላያነሱ ይችላሉ። ለምሳሌ መንግስት ፌር ነው ወይ፣ ፍትህ እያሰፈነ ነው ወይ፣ የሆኑ ግሩፖችስ ጀስቲስ ፍትህ አግኝተዋል ወይ እያሉ ጥያቄዎችን እንዳያነሱ ያደርጋቸዋል። በአጭሩ ሰዎች አንክሪቲካል እንዲሆኑ ያደርጋል ማለት ነው። ሌላው ድሮባክ ደግሞ ሄግል ስቴትን የገለጸበት መንገድ በጣም አብስትራክትና አይዲያል በሆነ መልኩ ነው። ላይክ ፐርፌክት ኮሚኒቲ ነገር ማለት ነው። ነገር ግን ወደ ሪል ላይፍ ስንመጣ ፐርፌክት ሆኖ አናገኘውም። እንዲሁም ለስቴት ቢሎንግ የሚያደርገውንና የማያደርገውን ኤግዛክትሊ ለይቶ ማወቅ ያስቸግራል። ለምሳሌ ትምህርት ቤቶች የስቴት ናቸው ወይንስ አይደሉም? ፕራይቬት ቢዝነሶችስ፣ ቻሪቲ ኦርጋናይዜሽኖችስ እያልን ከአይዲያሊዝም ድሮባኮች የተለያዩ ነገራቶችን መጥቀስ እንችላለን ማለት ነው። ሁለተኛው ደግሞ ፈንክሽናሊስት አፕሮች ነው። ፈንክሽናሊስት ስቴትን የሚረዳበት መንገድ ደግሞ ስቴት ምንድነው ስራው የሚለውን በማየት ነው። ዋናው ስራው ደግሞ የማህበረሰብን ደህንነት፣ ሴፍቲ፣ ሶሻል ኦርደርን መጠበቅ ነው ይለናል። ይህም ማለት ሰዎች ህግን እየተከተሉ መሆናቸውን ማየት፣ በየመንገዱ ዲስኦርደር እና ረብሻ እንደሌለ ቼክ ማድረግ፣ በጥቅሉ ሰዎች አንድ ላይ በሰላም እየኖሩ መሆኑን ማረጋገጥ ነው ይሉናል። ፈንክሽናሊስቶች ስቴት ኢዝ ዘ ሴት ኦፍ ኢንስቲትዩሽን ዛት አፕሆልድ ኦርደር ኤንድ ዴሊቨር ሶሻል ስቴቢሊቲ ይላሉ። ይሄ ማለት ስቴት የኢንስቲትዩሽኖች ስብስብ ሆኖ ሶሻል ኦርደርን የሚጠብቅልን ነው ማለት ነው። ይህ ከአይዲያሊዝም የተሻለ ቢሆንም ግን ፈንክሽናሊዝምም ስቲል ድሮባኮች፣ ዊክነሶች አሉት። ይህ ደግሞ ስቴትን ከሌሎች ኦርደርን ከሚጠብቅልን ነገሮች ጋር ኮንፊውዝ ማድረግ ነው። ለምሳሌ ፋሚሊ ለልጆቹ ጥሩ ባህሪዎችን ያስተምራል። የሃይማኖት ተቋሞችም ጥሩ ሞራሊቲዎችን ያስተምራሉ። እንዲሁም ሚዲያ ደግሞ ኢንፎርሜሽንን ይሰጣል። እነዚህ ነን ስቴት የሆኑ ነገራቶች ናቸው። ነገር ግን ፈንክሽናሊስቶችን ስትሪክትሊ ከተከተልን እነዚህ አካላትም ስቴት ብለን ልንጠራ ነው ማለት ነው። ይህ ደግሞ ስቴት የሚለውን ለመረዳት አስቸጋሪ ይሆንብናል። ለዚህም ነው ሶስተኛው አፕሮች ፕሪፈር የሚያደርጉት አንዳንዶቹ። ሶስተኛው ኦርጋናይዜሽናል ቪው ነው። ኦርጋናይዜሽናል ቪውን
ሞጁሉ ዲፋይን ሲያደርግ እንዲህ ይላል። ይህ ማለት በቀላሉ ስቴት ማለት አንድ ሀገርን ረን የሚያደርገው የመንግስት አካላት በሙሉ ናቸው ማለት ነው። ይህ ደግሞ ፖሊስ፣ ሚሊተሪ፣ ፍርድ ቤት፣ የመንግስት ሰራተኞችን የሚያካትት ነው። እነዚህም ደግሞ ፐብሊክ ኢንስቲትዩሽን ይባላሉ። ምክንያቱም የሚሰሩት ለፐብሊኩ ለሰዎቹ ነው። የሚከፈላቸውም ደግሞ ሰዎቹ ከሚከፍሉት ታክስ ገቢ ላይ ነው ማለት ነው። ኦርጋናይዜሽናል ፐርስፔክቲቭ ግልጽ በሆነ መልኩ ስቴት የሆኑትንና ሲቪል ሶሳይቲ የሆኑትን መለየት ያስችለናል። በዚህ አፕሮች ላይ ስቴት ስንል ኦፊሻሊ ገቨርንመንት የሆነውን ፓርት እያወራን ነው ማለት ነው። ይህ ደግሞ ሮሊንግ ባክ እና ሮሊንግ ፎርዋርድ የሚለውን እንድንረዳ ያስችለናል። ስለ ስቴት እያወራን ሮሊንግ ፎርዋርድ ስንል ኤክስፓንዲንግ ዘ ስቴት እንደማለት ነው። ሞር ቢሮዎችን፣ ኦፊሶችን እና ሪስፖንሲቢሊቲዎችን በመጨመር ኤክስፓንድ ማድረግ ሲሆን ሮሊንግ ባክ ስንል ደግሞ የተለያዩ መንግስታዊ አገልግሎቶችን እና ስራዎችን በመቀነስ ሽሪንኪንግ ዘ ስቴት እንደማለት ነው። አራተኛው ደግሞ ኢንተርናሽናል አፕሮች ነው። ኢንተርናሽናል ፐርስፔክቲቭ ስቴትን በዓለም ፖለቲክስ ውስጥ ያለ እንደ አንድ ፕሌየር ነው የሚያስበው። ለምሳሌ ዓለም ቲያትር ነች ብላችሁ አስቡ። እያንዳንዱ ሀገር ስቴት እዛ ላይ ፐርፎርም ከሚያደርጉት አክተሮች ውስጥ አንዱ ነው። የተለያዩ ውሳኔዎችን ይወስናል፣ እንዲሁም ከሌሎች ጋር ኢንተራክት ያደርጋል፣ የተለያዩ ግንኙነቶችን ያከናውናል። ይህም ቪው ፎከስ የሚያደርገው አንድ ሀገር በድንበሩ ስለሚከናወነው ነገር ሳይሆን ከድንበሩ ውጪ ስላሉ ነገራቶች ነው። አላያንስ መፍጠርን፣ ራስን ከጠላት መጠበቅ፣ እንዲሁም የተለያዩ ንግዶችንና ስራዎችን ማከናወን ሊሆን ይችላል ማለት ነው። ይህ ሐሳብ እንግዲህ ስቴት ሁለት ፌሶች እንዳሉት ያሳየናል ማለት ነው። ኢንዋርድ ፌስ እና አውትዋርድ ፌስ። ኢንዋርድ ፌስ በድንበሩ ስላሉ ሰዎች ኮንሰርን የሚያደርግ ሲሆን አውትዋርድ ፌስ ደግሞ ከሌሎች ስቴቶች ጋር ያለውን ግንኙነት ላይ ፎከስ የሚያደርግ ነው። ኢንተርናሽናል አፕሮችም የስቴት አውትዋርድ ፌስ ላይ ነው ፎከስ የሚያደርገው። ኢንተርናሽናል ሎ ውስጥ ስቴት ምንድን ነው ስንል ሞንቴቪዲዮ ኮንቬንሽን በተባለው 1933 ላይ በተደረገው ስምምነት መሰረት ስቴት አራት ዋና ዋና ኤሌመንቶች ሊኖሩት ይገባል። ፖፑሌሽን፣ ዲፋይንድ ቴሪቶሪ፣ ገቨርንመንት ኤንድ ሶቨሬንቲ። እነዚህን አንድ ባንድ ነው። የመጀመሪያው ፖፑሌሽን ነው። ሁሉም ስቴት ለመባል ከሚያስፈልገው ነገር አንዱ የሆኑ ህዝቦች ሊኖሩት ይገባል። እንደ ቻይና በቢሊዮን የሚቆጠር ሊሆን ይችላል፣ ወይም ደግሞ ጥቂት ህዝቦችም ሊሆኑ ይችላሉ። ብቻ በቋሚነት የሚኖሩባት ህዝቦች የሆነ ፖፑሌሽን ሊኖረው ይገባል ማለት ነው። ሁለተኛው ዲፋይንድ ቴሪቶሪ ነው። አንድ ስቴት የራሱ መሬትና ግልጽ የሆኑ ድንበሮች ሊኖሩት ይገባል። ይህ ደግሞ አየሩን፣ መሬቱን፣ ባህሩን ብዙ ነገራቶችን ሊያጠቃልል ይችላል በዛ ድንበር ውስጥ እስካለ ድረስ ማለት ነው። ይህ ቦርደር ግዴታ ትልቅ መሆን የለበትም። እንደ ራሽያ ትልቅ ሊሆን ይችላል፣ እንደ ፊጂ ደግሞ አነስተኛ ሊሆን ይችላል። ብቻ በጥቅሉ ሪኮግናይዝድ የሆነ ቦርደር ሊኖረው ይገባል ማለት ነው። ሶስተኛ ገቨርንመንት ነው። አንድ ስቴት ህግ የሚያስፈጽምለት፣ ህዝቦቹን የሚጠብቅለት፣ እንዲሁም የተለያዩ ነገራቶችን የሚያስፈጽምለት ገቨርንመንት መንግስት ሊኖረው ይገባል። ዲሞክራሲያዊ ሊሆን ይችላል ወይንም አምባገነናዊ፣ ብቻ ገቨርንመንት ሊኖረው ይገባል። አዘርዋይስ አናርኪ ነው የሚፈጠረው። አናርኪ ማለት ህግ የሌለበት ስርዓት፣ አስከባሪ የሌለበትና ሰላም የሌለበት ስርዓት ማለት ነው። እዚህም ነው አንድ ስቴት መንግስት ገቨርንመንት የሚያስፈልገው ማለት ነው። አራተኛ ደግሞ ሶቨሬንቲ ነው፣ ሉዓላዊነት ማለት ነው። ይሄ ደግሞ ሱፐር ፓወር በሉት። አንድ ስቴት በድንበሩ ውስጥ ለሚከናወነው ነገር ከፍተኛ አውቶሪቲ ሊኖረው ይገባል። ሶቨሬንቲ ሁለት ፓርቶች አሉት፣ ኢንተርናል ሶቨሬንቲ እና ኤክስተርናል ሶቨሬንቲ። ኢንተርናል ሶቨሬንቲ ማለት አንድ ስቴት በድንበሩ ውስጥ ስላለው ነገር ህዝቡን፣ ህጉን ሲቆጣጠር ማለት ነው። ኤክስተርናል ሶቨሬንቲ ደግሞ አንድ ስቴት ከውጭ ቁጥጥር እና ጣልቃ ገብነት ነፃ ሆኖ የራሱን ውሳኔ በኢንተርናሽናል ደረጃ መወሰን ሲችል ነው። ኢቭን ዓለም አቀፍ ተቋማትን ጆይን ቢያደርግ ራሱ አንድ ስቴት የራሱን ሉዓላዊነት ግን ማስጠበቅ አለበት ማለት ነው። በተጨማሪ ደግሞ ሞደርን ፖለቲካል ቲዎሪስቶች እና ዩናይትድ ኔሽን ሪኮግኒሽንን እንደ አምስተኛ መስፈርት ኮንሲደር ያደርጉታል። አንድ ሀገር በሌሎች ሀገሮችም ሪኮግናይዝ መደረግ አለበት ይላሉ። አለበለዚያ በዓለም አቀፍ ፖለቲክስ ውስጥ አክተር መሆን ያቀተዋል። ለምሳሌ የሆኑ ግሩፖች ተነስተው ራሳችንን ስቴት ብለናል ቢሉ ሌሎች ሀገሮች እውቅና ካልሰጧቸው በስተቀር ዓለም አቀፍ መድረኮች ላይ ምንም አይነት ፓወር አይኖራቸውም ማለት ነው። ኢንተርናሽናል ፐርስፔክቲቭ እንግዲህ ስቴት ማለት በዓለም አቀፍ መድረክ ላይ አክተር ነው ይለናል። እንዲሁም ስቴት ፒፕል፣ ላንድ፣ ገቨርንመንት፣ ሶቨሬንቲ እና ከሌሎች ሪኮግኒሽን እውቅና ያለው ነው ይለናል ማለት ነው። እንግዲህ አራቱ ስቴትን የምንረዳባቸው አፕሮች ይህንን ይመስላሉ ማለት ነው። በቀጣዩ 4.4 ራይቫል ቲዮሪስ ኦፍ ስቴት የሚለውን ይላል።
ራይቫል ማለት በአማርኛ ትርጉሙ ተቀናቃኝ ማለት ነው። ተቀናቃኝ ኮምፒቲንግ የሆኑ ቲዎሪዎችን የምናይበት ሰብ ቶፒክ ነው። ስቴት ምንድን ነው? ማንን ነው ሰርቭ የሚያደርገው? ስለሚሉ ነገራቶች ያሉትን ቲዎሪዎች የምናይበት ነው። የመጀመሪያው ቲዎሪ ፕሉራሊስት ስቴት የሚባለው ፕሉራሊስት ቲዎሪ ስቴትን የሚያየው ገለልተኛ ኒውትራል አካል እንደሆነ ነው። ፕሉራሊስት ቲዎሪ ላይ ስቴት ሊበራል ሊኔጅ እንዳለው ይነገራል። በዚህ ቲዎሪ መሰረትም ስቴት ከማንም ግሩፕ ጋር ሳይድ አይዝም፣ ልክ እንደ ዳኛ ማለት ነው። ሁሉንም ኢኳሊ ነው ትሪት የሚያደርገው እና ኦርደርን የሚጠብቅልን ነው በመባልም ይነገራል። ዩኒት 1 ግሎባል ትሬንድ ላይ ካስታወሳችሁ ሁለት ቶማስ ሆብስ እና ጆን ሎክ የተባሉ ሰዎች ነበሩ። ፕሉራሊስት ሀሳብም ከነሱ አመለካከት ላይ የተመሰረተ ነው። የሁለቱ አይዲያ የተለያየ ቢሆንም ስቴት የተመሰረተው ሰዎች ተስማምተው ፓወር የሰጡትና ከሆነ ቫዮለንት እና ኬዎስ እንዲጠብቃቸው ያስቀመጡት ነው ይላሉ። ስፔሲፊካሊ ሆብስ የሚያምነው ፓወርፉል አብሶሉት የሆነ መንግስት ብቻ ነው ዳንጀረስ እና ቫዮለንት ከሆነ ኔቸር የሚጠብቀን። ስለዚህ እኛ ኦልሞስት ምንም ምርጫ ፍሪደም ሳይኖረን ስርዓት አልበኝነትን ለማስወገድ ስንል አብሶሉት ጠንካራ መንግስትን መቀበል አለብን ይላል። ቻሌንጅ የማይደረግ የማይጠየቅ የማይገረሰስ መንግስት በመመስረት ሴኩሪቲ ማስቀደም አለብን። ፍሪደማችን፣ ደህንነታችን፣ ሰላማችን ከተጠበቀ በኋላ ነው የሚገኘውም ይላሉ። በሌላ መልኩ ሎክ ደግሞ በሊሚትድ ገቨርንመንት ነው የሚያምነው። የስቴት ስራ ናቹራል መብቶችን ብቻ መጠበቅ ነው። ፈጣሪ የሰጠን መብቶች አሉ፣ እነሱን መጠበቅ ነው ይለናል። ላይክ ላይፍ፣ ላይቤሪቲ፣ ፕሮፐርቲ ያሉትም ማለት ነው። ስቴት በሰዎች ላይፍ ውስጥ ቱማች ጣልቃ መግባት የለበትም ይለናል። እንዲሁም ሰዎች ከስቴት ዲሞክራቲክ በሆነ ምርጫዎች ኮንስቲቱሽን እና ለው ሊጠበቁ ይገባልም ይላል። ይህ ሀሳብ በ20ኛው ሴንቸሪ ላይ አድጎ ፕሉራሊዝም ተብሎ ተጠራ ማለት ነው። ፕሉራሊስት ቲዎሪ በዲሞክራሲ ውስጥ ፓወር በግሩፖች መካከል ሼር የተደረገ ነው ብሎም ያምናል። የቢዝነስ፣ የግሩፕ፣ የሰራተኛው፣ የሲቪል ግሩፕ ምናምን ማለት ነው። ስለዚህ ስቴት በአንድ ግሩፕ ብቻ አለመያዙ ለሁሉም ኢኳሊ ሪስፖንድ እንዲያደርግ ያግዘዋል ይላሉ። ይሁን እንጂ በጊዜ ሂደት ሞደርን ፕሉራሊስቶች ተፈጥሯል። ሞደርን ፕሉራሊስት፣ ኒዮ ፕሉራሊስቶች ማለት ነው። እነዚህ ደግሞ እስኪ ወደ እውነታው እንምጣና እንይ ብለው ሪል ላይፍ ላይ ቢዝነስ የበለጠ ፓወር አለው ይላሉ። የተለያዩ ስራዎችን፣ ቦታዎችን እና ኢንቨስትመንቶችን ስለሚይዙ ከሌላው ግሩፕ የበለጠ ፓወር ኖሯቸው ነው የምናገኘው። መንግስት እንኳ እነሱ ነው ብዙ ጊዜ የሚሰማው ይላሉ። በተጨማሪም ስቴት ደግሞ ዝም ብሎ እንደ ኒውትራል ዳኛ ብቻ ሳይሆን ራሱን ችሎም አክት የሚያደርግ ነው፣ ኢንዲፔንደንትሊ አክት የሚያደርግም ነው ይለናል። ጀጅ፣ ኦፊስ፣ ሚሊታሪ የየራሳቸው ጎል ያላቸውና ጀስት ኒውትራል ዳኛ ብቻ ሳይሆኑ አክትም የሚያደርጉ ነው ይላሉ። በጥቅሉ ክላሲካል ፕሉራሊዝም ስቴት ኒውትራል ዳኛ ነው ሲለን፣ ሞደርን ኒዮ ፕሉራሊዝም ደግሞ ኖ ከዛ እንኳ ሞር ኮምፕሌክስ የሆነ ነው፣ ቢዝነስ ኢንፍሉዌንስ ያለበት እና ስቴት ራሱ እንደ አንድ ግሩፕ ይሆናል ይለናል። ፕሉራሊስት ቲዎሪ ይህንን ይመስላል ማለት ነው። ሁለተኛው ካፒታሊስት ስቴት ነው። ማርክሲስት ስቴት ፌር እና ኒውትራል አይደለም፣ ይልቁንስ ከኢኮኖሚክ ሲስተም ጋር የተገናኘና በዋነኝነት የሀብታሞቹን የፓወርፉል ክላሱን ጥቅም ቦርጂዮሲስ ይላቸዋል የእነሱን ጥቅም ለማስጠበቅ የቆመ ነው ይለናል። በቀላሉ ስቴት ወርኪንግ ክላሱን ለመጨቆን ሪች እና ፓወርፉል የሆኑ ክላሶች የሚጠቀሙበት መሳሪያ ነው ብለው ያስባሉ። ይህም ሀሳብ ከካርል ማርክስ የተወሰደ ሲሆን በተለይ ኮሚኒስት ማኒፌስቶ ከሚለው መጽሐፍ የተወሰደ ነው። እሱም ገቨርንመንት ቡርጂዮሲሶች ፍላጎታቸውን ለማስፈጸም የሚጠቀሙበት ነው ይለናል። ነገር ግን ማርክስ ሌላም ሁለተኛ ሀሳብ አለው። በሌላ መጽሐፉ ላይ እንዲህ ይላል፣ ስቴት ራሱን ችሎ አክትም ሊያደርግ ይችላል ብሎ ይጠቅሳል። ዝም ብሎ ከሀብታሞቹ ከኤሊቶቹ ትዕዛዝ ብቻ መቀበል ሳይሆን ኢንዲፔንደንትሊም አክት ያደርጋል ይላል። ማርክስ ስቴት ከሪቮሉሽን በኋላ ጠቃሚ ሊሆንም ይችላል ብሎ ይናገራል። ይህ ሪቮሉሽን ደግሞ ወርኪንግ ክላሱ ሰራተኛው መደብ ሲነሳ ሪቮሉሽኑን ሲያከናውን ስቴትን እንደ ዲፌንስ ሊጠቀም ይችላል። ይህም ዲክታተርሺፕ ኦፍ ፕሮሌታሪየት ብሎ ይሰይመዋል። ነገር ግን ይሄ ጊዜያዊ ነው የሚሆነው። በስተመጨረሻም የክላስ መደቡ ሲጠፋ ስቴትም አላስፈላጊ ይሆናል፣ ስቴትም ይጠፋል ማለት ነው። እንግዲህ ሀሳብ እያደገ እየሰፋ ሄዶ ኒዮ ማርክሲስቶች ወይንም ሞደርን ቲንከሮች ተፈጥረዋል። እነዚህም ደግሞ ሩሊንግ ክላሱ ኃይልን መጠቀም ብቻ ሳይሆን ይሄ ፓወርፉል የሆኑ ክላሶቹ ኃይልን መጠቀም ብቻ ሳይሆን ኮንትሮል የሚያደርጉን ሐሳቦቻችንን ባህሎቻችንን ጭምር ሄጂሞኒ በሚባል ኮንሰፕት ሐሳቦቻችንን ባህሎቻችንን ጭምር ሼፕ በማድረግ ይቆጣጠሩናል ይላሉ። ዛሬ ላይ ሞደርን ማርክሲስቶች ስቴት የተለያዩ ክላሶችና ግሩፖች ለፓወር ፋይት የሚያደርጉበትና ፓወር ደግሞ የተለያዩ ግሩፖች ባላቸው ጥንካሬ መሰረት ሺፍት የሚያደርግ ነው እንጂ አንድ ግሩፕ ብቻ ለመሳሪያነት የሚጠቅም አይደለም ይላሉ።
ካፒታሊስት ስቴት በማርክስ ሐሳብ ላይ የተመሰረተ ነው ማለት ነው። ሶስተኛው ቲዮሪ ሌቫይታን ስቴት ነው። ስቴትን እንደ ሌቫይታን መውሰድ ማለት ሰልፊሽ ፓወርፉል ሞንስተር የሆነ ጭራቅ የሆነ ነገር ነው ስቴት ማለት ይላሉ። እናም በየጊዜውም ኤክስፓንድ እያደረገ የሚሄድ ነው በማለት ሐሳባቸውን ያቀርባሉ። ይህም ኒው ራይት ከሚለው ሐሳብ የመጣ ነው። ኒው ራይት እንደ ፖለቲካል ግሩፕ ሆኖ ነገር ግን በኢንዲቪጁዋል ፍሪደም በጣም የሚያምኑ ናቸው። መንግስትም ከሰዎች ላይፍ እና ከኢኮኖሚ ውስጥ እጁን ማስገባት የለበትም ይላሉ። ፕሉራሊስት ላይ ስቴትን እንደ ኒውትራል ዳኛ ነበር ያየነው። ሌቫይታን ግን ስቴትን እንደ ናኒ ሞግዚት ነው ኮንሲደር የሚያደርጉት። ከመጠን በላይ በቃ ሁሉ ነገር ልቆጣጠር የምትል ማለት ነው። እናም ስቴት የራሱ ዓላማዎች እንጂ ማህበረሰቡን አያገለግልም ይላሉ። ኒው ራይትስ ስቴት በየጊዜው ኤክስፓንድ እያደገ የሚሄድ ነው ይሉናል። ይህም ደግሞ በሁለት ምክንያቶች ነው። አንደኛው ዲማንድ ሳይድ ፕሬሸር ነው። ይህም ኦሪጂናሊ ከማህበረሰቡ የሚመነጭ ነው። በተለይ ደግሞ በምርጫ ሰዓት ፖለቲከኞች ብዙ ጊዜ ምርጫ ሰዓት ላይ የተለያዩ ቃሎችን ይገባሉ። እናም በኋላ ይህንን የገቡትን ቃል ለመፈጸም ወደ ህዝቡ ነው የሚወርዱት። የበለጠ ታክስ እንዲከፍል ያደርጉታል ምናምን ማለት ነው። ሁለተኛው ሰፕላይ ሳይድ ፕሬሸር ነው። ይህ ከስቴት የሚመነጭ ሲሆን ይሄ ደግሞ በመንግስት ውስጥ ያሉ ሰዎች ብዙ መንግስታዊ ስራዎች እንዲከናወኑ ሲገፉ ነው። በጠቅላላው ስቴት ኤክስፓንድ የሚያደርግበት ዋነኛ ሁለት ምክንያቶች እነዚህ ናቸው ማለት ነው። ማርክሲስቶች ስቴትን ለሀብታሙና ፓወርፉል ለሆነው ነው የሚሰራው ብለው አኪዩዝ ሲያደርጉ ሲተቹት፣ ኒው ራይቶች ደግሞ ስቴት ራሱ ኢንዲፔንደንት ነው የሚሰራውም ለራሱ ነው በማለት ይተቹታል። የመንግስት ሰራተኞችም ትልቅ መንግስትን ነው የሚፈልጉት። ምክንያቱም ትልቅ በሆነ ቁጥር ደሞዛቸው ትልቅ ይሆናል፣ የበለጠ ፕሮሞሽን ያገኛሉ፣ ሞር ሪስፔክትድ ይሆናሉ ማለት ነው። ስቴት ራሱ ኢንዲፔንደንት ነው ማለት ነው። አራተኛ ቲዮሪ ደግሞ ፓትሪያርካል ስቴት። ሞደርን የስቴት ሀሳቦች እንግዲህ የፌሚኒስቶችንም እይታ የሚያካትት ነው። አንድ የፌሚኒስት ቲዮሪ ብቻ የለም። ምክንያቱም ፌሚኒዝም ብዙ ሀሳቦችን የሚዳስስ ነው። ብዙ ፌሚኒስቶችን በስቴት ላይ አይደለም ፎከስ የሚያደርጉት፣ ይልቁንስ ወንዶች እንዴት አብዛኛው የኢኮኖሚና ፋሚሊ ውስጥ ያለውን ፓወር ይይዛሉ የሚለው ላይ ነው። አንዳንድ ፌሚኒስቶች ስለ ስቴትም ጠይቋል። ብቻ በጥቅሉ ፌሚኒዝም አዲስ ሀሳቦችንም ይዞ የመጣልን ነገር ነው ማለት ነው። ሊበራል ፌሚኒስቶች ቀስ በቀስ በሚደረግ ለውጥ ሴቶች ኢኳል መብቶችን ማግኘት ይችላሉ ይሉናል። ሴቶችም ሌጋል እና ፖለቲካል መብቶቻቸውን ከተከለከሉ ስቴት ለወንዶች እያደላ ነው፣ ፓትሪያርካል እየሆነ ነው ብለው ያምናሉ። ሁሉም ግሩፖች ሴቶችም ወንዶችም ኢኳል ፖቴንሻል አላቸውም ብለው ያምናሉ። ሊበራል ፌሚኒስቶች ስቴትን ፖዚቲቭ ነገር አድርገውን የሚያስቡት እኩልነታችንን የሚያስጠብቅልን ፍትህ የሚያስገለኝ ነው ይላሉ። ሌላው ደግሞ ራዲካል ፌሚኒስቶች ናቸው። ይሄ ደግሞ ክሪቲካልና ኔጋቲቭ ነገር ነው ማለት እንችላለን። በእነሱ ሀሳብም ስቴት ስር የሰደደ ጭቆናና ፓትሪያርካል የወንድ የበላይነትን የሚስተናገድበት ነው ይላሉ። ስቴት ደግሞ ወንዶች ፍላጎታቸውን የሚያስፈጽሙበት መሳሪያ ነው ብለው ያምናሉ። ይህ ሀሳብ በሆነ መልኩ ከማርክሲዝም ጋር ይመሳሰላል። ማርክሲዝም ስቴት የሀብታሞች የፓወርፉሎችን የእነሱን ክላስ ጥቅም ሲያስጠብቅ፣ ራዲካል ፌሚኒስቶች ደግሞ ጀንደር ኢንኢኳሊቲን ያስገባሉ፣ የወንዶች ተቋም ነው ብለው ይወቅሳሉ ማለት ነው። ራዲካል ፌሚኒስት ሀሳባቸውን በሁለት መልኩ ያስረዳሉ። አንደኛ ኢንስትሩሜንታል ቪው ሲሆን ይህም ስቴት በቀጥታ የወንዶችን ጥቅም ለማስጠበቅ ያለ ነው ይላሉ። ማህበረሰቡንም በሁለት ተከፍሏል። ፐብሊክ ላይፍ ወንዶች መሪ የሆኑበት እና ፕራይቬት ላይፍ ሴቶች ወደ ኋላ የቀሩበት ማለት ነው። ስቴትም ይህንን ልዩነት የሚደግፍና ፓትሪያርካል ነው ይላሉ። ሌላው ስትራክቸራሊስት ቪው ነው። ይሄ ደግሞ የስቴት ሲስተም ራሱ ዲፕሊ በወንዶች የበላይነት የተቀረጸ ነው። ራዲካል ፌሚኒስቶች ዌልፌር ስቴትንም ይጠቅሳሉ። ሴቶችን ከወንድ ጥገኝነት ወደ መንግስት ጥገኝነት በማዞር አዲስ ሜል ዶሚናንስ እንዲፈጠርም ይደረጋል ይላሉ። ለምሳሌ አንዲት ሴት ባሏ ላይ ጥገኛ ከምትሆን የተለያዩ መንግስታዊ አገልግሎቶችን፣ ስራዎችን ለምሳሌ ቻይልድ ኬር፣ የሆነ ሆስፒታል ውስጥ ነርሲንግ፣ ቲቺንግ ምናምን ያሉ ስራዎችን መስራት ትችላለች። ይህ ጥሩ ነገር ሆኖ ነገር ግን ስቲል ሴቶችን ዝቅ በማድረግ የተለያየ ሲስተም ላይ መንግስት ላይ ጥገኛ እንዲሆኑ የሚያደርጋቸው ነው ይላሉ። እንግዲህ ፓትሪያርካል ስቴት ይህንን ይመስላል ማለት ነው። አራቱ ራይቫል ቲዮሪስ ኦፍ ስቴት አየን ማለት ነው። ቀጣይ ቶፒክ ደግሞ 4.5 ዘ ሮል ኦፍ ዘ ስቴት የሚል ነው። በዚህ ሰብ ቶፒክ ላይ 5 የተለያዩ የስቴት ፎርሞችን የምናይ ይሆናል። የመጀመሪያው ሚኒማል ስቴት ነው። ሚኒማል ስቴት በክላሲካል ሊበራሊስቶች ሰፖርት የሚደረግ ሀሳብ ሆኖ እነሱም የሚሉን በተቻለ መጠን ሰዎች ፍሪደም ሊኖራቸው ይገባል። በቃ አስማች አስ ፖሲብል ፍሪደማቸው ሊጠበቅ ይገባል። የስቴት ዋና ስራም ሰዎቹ እርስ በርስ እንዳይጎዳዱ መጠበቅ ነው ይለናል። የሐሳብ ሶሻል ኮንትራክት ቲዮሪ ከሚለው ጋርም የተገናኘ ነው። ሶሻል ኮንትራክት ቲዮሪ ሰዎች በሰላም ለመኖር ሲሉ ተስማምተው ኮንትራት ፈጽመው ነው መንግስትን ያስቀመጡት የሚል ነው።
ማለትም ከረጅም ጊዜ በፊት ሰዎች ስቴት ኦፍ ኔቸር ላይ ነበሩ። ሁሉም ሰው ሙሉ ነፃነት ነበረው በቃ። ነገር ግን ላይፍ በጣም ዴንጀረስ ነበር። ምክንያቱም ህግ የለም፣ ፖሊስ የለ፣ ጠባቂ የለ፣ ፍርድ የለ፣ ሁሉም የፈለገውን የሚያደርግበት ማለት ነው። ይህንንም ችግር ለመፍታት ሲባል ሰዎች ስምምነት ሶሻል ኮንትራክትን ፈጸሙ፣ መንግስትን መሰረቱ ማለት ነው። እናም የሚኒማል ስቴት ሀሳብ ደግሞ ከሶሻል ኮንትራክት ቲዮሪ ጋር የተገናኘው ነው። ለመንግስት የተወሰነ ፓወር ብቻ ነው የሚሰጠው፣ እሱም መሰረታዊ መብቶችን ሊያስጠብቅልን ነው ይለናል። ይህም ገቨርንመንት እንደ ኔጋቲቭ ነገር ነው የሚያስበው፣ ጉዳትን ለመከላከል የተቀመጠ እንጂ ማህበረሰቡን እንደዚህ አድርጉ እንደዛ አታደርጉ ማለት የለበትም ይላሉ። ስቴትንም እንደ ናይት ዋችማን የሌሊት ጥበቃ አድርገው ነው የሚያስቡት፣ ችግር ሲኖር ብቻ የሚያስፈልገም ማለት ነው። የሚኒማል ስቴት ስራዎች ሶስት ናቸው ይላሉ። የሚኒማል ስቴት ስራዎች ሶስት ናቸው ይላሉ። ሰላምና ኦርደርን መጠበቅ፣ ህዝቦች የሚፈጽሟቸውን ኮንትራክቶችና ስምምነቶች ተፈጻሚነታቸውን ማረጋገጥ፣ ከውጭ ጠላት መጠበቅ። ስለዚህ ስራው ይህ ስለሆነ የሚያስፈልገውም ፖሊስ ፎርስ፣ ኮርት ሲስተም እና ሚሊተሪ ነው ይላሉ። ከዚህ ውጭ ያለው ኢኮኖሚክ ፕሮብሌም፣ ካልቸር፣ ሞራል ምናምን ለግለሰብ ለሲቪል ሶሳይቲ የሚተው ነው ይላሉ። በታሪክ ውስጥ ጥሩ የሚኒማል ስቴት ምሳሌ የሚሆነው ደግሞ ዩኬ እና ዩኤስኤ 19ኛው ክፍለ ዘመን ኢንዱስትሪያላይዜሽን ጊዜ ላይ ነበሩ ማለት ነው። እና ሚኒማሊስት ስቴት ደግሞ ያው ገቨርንመንት በቃ ምንም በቃ ኦልሞስት ጣልቃ መግባት የለበትም ለተወሰኑ ነገራቶች ብቻ ሲቀር የሚለው ላይ ነው የሚያምኑት ማለት ነው። ሁለተኛው ዴቨሎፕመንታል ስቴት ነው። በዩኬ እና ዩኤስኤ ኢንዱስትሪያላይዜሽን ጊዜ ሚኒማል ስቴት ነበሩ። ይሄ ማለት መንግስት ብዙ ማርኬቱ ላይ ቢዝነሱ ላይ ምናምን ጣልቃ አይገባም ነበር። ነገር ግን ሌሎች ሀገራት ኢንዱስትሪያላይዜሽን ማድረግ ሲጀምሩ የተለየ መንገድን የተከተሉት። ለምሳሌ ጃፓን እና ጀርመኒ ዴቨሎፕመንታል ስቴት የሚባለውን መንገድ ነው የተከተሉት። መንግስት ኢኮኖሚውን በማሳደግና ሞደርናይዝ በማድረግ ውስጥ ከፍተኛውን ሚና ይጫወታል። ይህ ማለት መንግስት ማርኬት ውስጥ ገብቶ ሙሉ በሙሉ ወደ ሶሻሊስትና ኮማንድ ሲስተም ይቀይረዋል ማለት ግን አይደለም። መንግስት ከትላልቅ ቢዝነሶች ጋር በመስራትና ጋይድ በማድረግ እነሱን ሰፖርት ያደርጋል እንደማለት ነው። በዚህም ከሌሎች ጋር ኮምፒት ማድረግ የሚችል ጠንካራን ኢኮኖሚ መገንባት ያስችላቸዋል ማለት ነው። ለዚህ ጥሩ ምሳሌ የምትሆን ጃፓን ነች። ኦስትሪያ፣ ጀርመኒም የነሱ ኢኮኖሚክ ዴቨሎፕመንት በፓርትነርሺፕ ስቴት አቺቭ የተደረገ ነው ይባላል። ፓርትነርሺፕ ስቴት ማለት መንግስት ከትላልቅ ቢዝነሶች ኦርጋናይዜሽኖች ጋር በቅርበት ሲሰራ ማለት ነው። በቅርብ ዓመታት ውስጥ ደግሞ ወደ ኮምፒቲሽን ስቴት እየተቀየረ ነው። ይሄ ማለት በግሎባል ጆብ ማርኬት ውስጥ ተወዳዳሪ መሆን የሚችሉ ሰዎችን በትምህርትና በስኪል ማብቃት ማለት ነው። ወደ ኢስት ኤዥያ፣ ታይዋን፣ ሳውዝ ኮሪያ ታይገር ኢኮኖሚውን ኢመርጂንግ ኢኮኖሚ የሚባሉት አካባቢ ማለት ነው። ሶስተኛ ሶሻል ዲሞክራቲክ ኦር ዌልፌር ስቴት ነው። ዴቨሎፕመንታል ስቴት የኢኮኖሚ እድገት ላይ ፎከስ ሲያደርግ፣ ሶሻል ዲሞክራቲክ ስቴት ደግሞ ማህበረሰቡን በተቻለ መጠን ፌር እና ኢኳል ለማድረግ ነው የሚጥረው። መንግስትም ኢኮኖሚውን ለማስተካከል ብቻ ሳይሆን ጣልቃ የሚገባው የማህበረሰቡን ችግሮች፣ ድህነት፣ ኢፍታዊነትን ምናምን ለመፍታትም ነው ይለናል። ዋነኛ ጎሉም ፍትህንና እኩልነትን ማስፈን ነው። እንደ ስዊድን፣ ኦስትሪያ ያሉ ሀገራት ይህንን በመከተል ኢኮኖሚክ ዲቨሎፕመንትንም ማህበራዊ ፍትህንም ማሳካት ችለዋል ይባላል። ሶሻል ዲሞክራቲክ ስቴት ውስጥ ገቨርንመንት እንደ ፖዘቲቭ ላይት ነው የሚታሰበው። ለመቆጣጠር ሳይሆን የሰዎችን ህይወት ለማሻሻልና ፍትህን ለማስፈን ነው የሚያገለግለው ይባላል። ዋነኛ የሶሻል ዲሞክራቲክ ስቴት መገለጫዎች ሁለት ናቸው። አንደኛ ኬኔዥያን ኢኮኖሚክ ፖሊሲ። ይሄ ኢኮኖሚውን ስቴብል ለማድረግ መንግስት የሚገባበት ነው። ዋናው ዓላማው የኢኮኖሚክ እድገትን ማበረታታት ነው። ይህ ደግሞ ብዙ ጊዜ የሚሆነው ታክሴሽን እና የገቨርንመንት ስፔንዲንግን በማስተካከል ነው። ለምሳሌ ኢኮኖሚ በሚወርድበት ሰዓት መንግስት ብዙ ወጪዎችን በማውጣትና ታክስን በመቀነስ ኢኮኖሚውን ውስጥ ሊያደርግ ይችላል። በጥቅሉ ኬኔዥያን ካፒታሊዝምን ማኔጅ እና ሬጉሌት ለማድረግ ነው። ሁለተኛ ዌልፌር ፖሊሲስ ነው። ይሄ ደግሞ የዜጎችን መሰረታዊ ፍላጎቶችን የሚመለከት ነው። ማህበረሰቡ ጥሩ ኑሮ እየኖረ መሆኑን ቼክ ማድረግን የሚመለከት ነው። በዚህም ሶሻል ዲሞክራቲክ ስቴት ኢናብሊንግ ስቴት ተብሎ ይጠራል። ምክንያቱም የተለያዩ ሪሶርሶችና መሳሪያዎችን በመስጠት የሰዎችን ላይፍ የሚቀይር ነው ማለት ነው። እንግዲህ እነዚህ ሁለቱን አንድ ላይ በማድረግ ኢኮኖሚውንም ማህበራዊ ነገሩንም እንዲሻሻል አስተዋጽኦ ያበረክታል ማለት ነው። አራተኛ ኮሌክቲቫይዝድ ስቴት ነው። ይህ ደግሞ ሙሉ የኢኮኖሚ ስርዓቱ በመንግስት ቁጥጥር ውስጥ ሲሆን ነው። ለዚህ ጥሩ ምሳሌ የሚሆነን ሶቪየት ዩኒየን ነው። በዚህ ስርዓት ውስጥ የግል ቢዝነስ ብሎ ነገር የለም። ሁሉንም መንግስት ነው የሚቆጣጠረው። ይህም ኮማንድ ሲስተም በመባልም ይጠራል። አምስተኛ ቶታሊታሪያን ስቴት ነው። ይህ ደግሞ በጣም ኤክስትሪም የሆነ ጣልቃ ገብነት ያለበት ነው። ኢኮኖሚክ ብቻ አይደለም የሚቆጣጠረው፣ ሁሉም አስፔክት ነው። ኢኮኖሚ፣ ኤዱኬሽን፣ ካልቸር፣ ሪሊጅን፣ ፋሚሊ ሁሉም ነገር ላይ መንግስት ጣልቃ የሚገባበት ነው። ከሚታወቁ ምሳሌዎች ውስጥ አንዱ የሂትለር ናዚ ጀርመኒ፣ የስታሊን ሶቪየት ዩኒየን፣ በሞደርን ታሪክ ውስጥ ደግሞ የሳዳም ሁሴን ኢራቅንም ተመሳሳይ ባህሪ ያሳይቷል በማለት እንደ ምሳሌ ይቀመጣል።
ስድስተኛ ሪሊጂየስ ስቴት ነው። ይሄ ደግሞ ሃይማኖት ፖለቲክና ህግን ሼፕ ማድረግ አለበት ከሚል ሐሳብ የመነጨ። ለምሳሌ ፓኪስታን ከ1978 በኋላ ህጎቿ ላይ ኢስላሚክ ሎው ኢንፍሉዌንስ የተደረገ ነው። እንዲሁም ኢራን ከ1979 ሪቮሉሽን በኋላ ኢስላሚክ ስቴት ለመሆን ችላለች። በተጨማሪም ስሪላንካን መውሰድ እንችላለን። ሴኩላር ነኝ ብትልም ያው በእንትኑ ከቡድሂዝም ጋር ብዙ ግንኙነት ያላት ነች። በጥቅሉ 4.5 ላይ ዘ ሮል ኦፍ ዘ ስቴት የሚለው ስድስቱን የስቴት ፎርሞች አይ። በቀጣይ ደግሞ 4.6 አንደርስታንዲንግ ገቨርንመንት ዋት ኢዝ ገቨርንመንት ለሚለው ጥያቄ ገቨርንመንትን ዲፋይን ሲያደርግ ሞጁሉ ይህንን ያስቀምጣል። ገቨርንመንት ማለት ባጭሩ በቀላሉ ኦርደርን ለመጠበቅ ሰዎችን የሚገዛና የሚቆጣጠር ሲስተም እንደማለት ነው። ገቨርንመንት ጥሩ አሪፍ እንዲሰራ ሁለት ነገሮች ያስፈልጉታል፣ አውቶሪቲ እና ሌጂቲመሲ። አንደኛ አውቶሪቲ ነው። አውቶሪቲ ስልጣን ማለት ነው። ሰዎች እንዲታዘዙት እና ህግን እንዲያከብሩ ፓወር ሊኖረው ይገባል። ይህ ግን ሌጂቲመሲ ህጋዊ መሆን አለበት የሚል ነው። ሁለተኛ ሌጂቲመሲ ነው። ሌጂቲመሲ ማለት ሰዎች መንግስትን እሺ ብለው የመምራት መብት አለው ብለው ሲያምኑና ህጉን በፍቃደኝነት ሲከተሉ ነው። ለምሳሌ አንድ ትምህርት ቤት አንዱን አስተማሪ የሆነን ክላስ እንዲያስተምር ይቀጥሯል እንበል። ተማሪዎቹ ትዕዛዙን ያከብራሉ ምክንያቱም ሌጂቲመሲ አለው። ነገር ግን አንድ ሰው ዝም ብሎ ክላስ ገብቶ ትዕዛዝ ቢሰጥ ተማሪዎቹ ላያዳምጡት ይችላሉ ምክንያቱም ሌጂቲመሲ የለውም። ሌጂቲመሲ የሚለው ቃል ከላቲን ሌጂቲሜን ከሚለው ቃል የመጣ ሲሆን ቱ ዲክሌር ሌውፉል ማለት እንችላለን ወይንም ራይትፉልነስ ማለት እንችላለን። ሌላው ሐሳብ ደግሞ ፐርፐዝ ኤንድ ፈንክሽንስ ኦፍ ገቨርንመንት የሚል ነው። የአንድ ገቨርንመንት ዋና ዓላማው የሰዎችን መብት መጠበቅና ፍትህን ማስፈን። በጊዜ ሂደት ግን ኃላፊነቱ እየሰፋ ሄዷል። በተለይ ደግሞ ማህበረሰብ፣ ፖለቲካ፣ ኢኮኖሚ በማሳደግ ላይ ዋና ዋና የገቨርንመንት ፐርፐዝ እና ፈንክሽኖችን እንይ። አንደኛ ሰልፍ ፕሪዘርቬሽን ነው። ይህ ማለት ለህዝቦቹ ደህንነትና ኦርደርን መጠበቅ እንደማለት ነው። እንዲሁም ከውጭ ጠላት ራስን መከላከል፣ ራስን ፕሪዘርቭ ማድረግ ማለት ነው። ሁለተኛ ዲስትሪቢዩሽን ኤንድ ሬጉሌሽን ኦፍ ሪሶርስስ ገቨርንመንት እንዴት መኒ፣ ላንድ የመሳሰሉትን ሪሶርሶቹን እንዴት ነው ማኔጅ የሚያደርገው የሚለውን ነው። እንዲሁም ማኔጅመንት ኦፍ ኮንፍሊክት፣ ፉልፊልመንት ኦፍ ሶሻል ኦር ግሩፕ አስፓይሬሽንስ ጎል ያላቸውን እነሱን ማገዝ፣ ጎል ያላቸው ግሩፖች ካሉ ያንን ዓላማቸውን እንዲያሳኩ ማገዝ፣ ፕሮቴክሽን ኦፍ ራይትስ ኦፍ ሲቲዝንስ፣ ፕሮቴክሽን ኦፍ ፕሮፐርቲ፣ ኢምፕሊሜንቴሽንስ ኦፍ ሞራል ኮንዲሽንስ፣ ፕሮቫይዲንግ ጉድስ ኤንድ ሰርቪስስ ማለት ነው። እነዚህ እንግዲህ ምንድናቸው? የገቨርንመንት ዋና ዓላማ ናቸው ማለት ነው። ቀጣዩ ቶፒክ ደግሞ 4.7 አንደርስታንዲንግ ሲቲዝንሺፕ ነው። የመጀመሪያው ሲቲዝንሺፕ ራሱ ምንድን ነው? ዲፋይኒንግ ሲቲዝንሺፕ ሲቲዝን ማለት a person who is a legal member of particular state and one who owes allegiance to that state ማለትም ዜጋ ማለት የሆነ ሀገር ሌጋል አባል የሆነና ለዛም ሀገር ሎያሊቲ ታማኝነት የሰጠ ማለት ነው። ሶ ሲቲዝንሺፕ ማለት የአንድ ፓርቲኩላር ስቴት አባል ነው ወይስ አይደለም የምንለው የምንለይበት ነው ማለት ነው። የሲቲዝንሺፕ ሐሳብ ከማህበረሰብ ማህበረሰብ፣ ከቦታ ቦታ፣ ከታሪክ፣ ከፖለቲካ እይታ የሚለያይ ቢሆንም የጋራ የሚያደርጋቸው ነገሮች አሉ። ለምሳሌ መብት፣ ግዴታ፣ አይደንቲቲ፣ ፓርቲሲፔሽን ምናምን ማለት ነው። በጥቅሉ የሲቲዝንሺፕ ዋና አስፔክቶችና ፊቸሮችን ደግሞ እኔ አንደኛ ሲቲዝንሺፕ አስ ስታተስ ኦፍ ራይትስ። ይህ ማለት ሲቲዝን መሆን አውቶማቲካሊ አንድን ሰው የሆነ መብቶችን ያሰጡታል የሚል ነው። እንደ ሆፎልድ ያሉ ሳይንቲስቶችን አራት የራይት መብት ኮምፖነንቶችን ይጠቅሳሉ። ሆፎልዲያን ኢንሲደንስም በመባል ይጠራሉ። አንደኛ ላይቤሪቲ ራይት ነው። ይሄ ለሌላው ሰው ሳያስፈልግ ሌላ ሁለተኛ ሰው ሳያስፈልግ ራሱን ችሎ አክት የሚያደርግበት ነው። ለምሳሌ የመንቀሳቀስ መብት፣ ይህን መብት ማንም ሰው አያስፈልግም ወይ የሆነ ሁለተኛ ሰው ምናምን ነገር የለም። ሰውየው ራሱ የሚያደርገው ነገር ነውና ማንም ሰው ሊቀማውና ሊወስድበት አይገባም። ሁለተኛው ክሌም ራይት ነው። ይሄ ደግሞ የላይቤሪቲ ራይት ተቃራኒ ነው። ኃላፊነቱ በሌላ ሰውዬ ላይ ያለ ነው። ይህ መብት ብዙ ጊዜ የሆነ የሚሞላው ሰው ያስፈልጋል። ማለትም መንግስት ወይም ኢንዲቪጁዋል ሰው ሊሆን ይችላል። ለምሳሌ እኔ ትምህርት የማግኘት መብት ክሌም ራይት ነው። ምክንያቱም መንግስት ይህንን አገልግሎ ማቅረብ ስላለበት ማለት ነው። ላይቤሪቲ ራይት እና ክሌም ራይት ፕራይመሪ ሩል ይባላሉ። የተቀሩት ሁለቱ ደግሞ ሰከንዳሪ ሩል ይባላሉ። ሶስተኛው ፓወር ራይት ነው። ይሄ ደግሞ የግለሰብም ሆነ የተቋም ፓወር ባለክ ነገር ላይ ያለክ መብት ነው። ለምሳሌ አንድ ሰው ያለውን ንብረት የመሸጥ ትራንስፈር የማድረግ ፓወር አለው። ኢቭን ዜግነቱን የመልቀቅ ፓወር ራሱ አለው ማለት እንችላለን። ከፓወር ራይቶች ውስጥ ለምሳሌ መንግስትም ህግን የማጽደቅ ፓወር አለው። በጥቅሉ ፓወር ማለት ምንድነው? የግለሰብም ሆነ የተቋም
የሆነ ፓወር ካለክ በዛ ነገር ላይ ያለክ መብት ማለት ነው። ንብረት ካለኝ ያንን ነገር በዛ በንብረቴ ፓወር መቀየር መሸጥ ምናምን እችላለሁ ማለት ነው። አራተኛው ኢሚኒቲ ራይት ነው። ይሄ ደግሞ ሌላኛው አካል ላይ ያለውን ፓወር የሚያሳጣ ነው። የፓወር ራይት ተቃራኒ ነው ማለት እንችላለን። ማለትም ግለሰቡ መብቱን ከመንጠቅ የሚጠብቅ ነው። የፓወር ራይት ተቃራኒ ነው ብለን ለምሳሌ ሲቪል ሰርቫንት መንግስት በመቀየሩ ብቻ ከስራ ያለመባረር መብት ሊኖራቸው ይችላል። ኢሚኒቲ ራይት ይህንን ይመስላል ማለት ነው። ኢሚኒቲ ራይት ምንድነው? ፓወርን የሆነ ሰውዬ ፓወር ካለው ያንን ፓወር ኤክሰሲቭሊ እንዳይጠቀመው የሚያሳጣ ነው ማለት ነው። ለምሳሌ የመንግስት ሰራተኞች ምናምን መንግስት በተቀየረ ቁጥር ብቻ ከስራ መባረር አለባቸው የሚለውን ፓወር እንደዛ የሚል ሰው ካለ ያንን የማባረሩን ፓወር መውሰድ ማለት ነው። እነዚህ አራቱ እንግዲህ የኮምፖነንቶቹ ብሎ የጠቀሳቸው ናቸው ማለት ነው። ሌላ ሁለተኛው ደግሞ ሜምበርሺፕ ኤንድ አይደንቲቲ ነው። ሲቲዝንሺፕ የአንድ የፖለቲካል ኮሚኒቲ አባል መሆን ነው ብለን መግለጽም እንችላለን። ተመሳሳይ አይደንቲቲ ሼር የሚያደርጉ ተመሳሳይ ቋንቋ፣ ታሪክ፣ ባህልን ሼር የሚያደርጉ ናቸው ማለት እንችላለን። ሶስተኛ ፓርቲሲፔሽን ነው። ፓርቲሲፔሽን የሲቲዝንሺፕ ቁልፍ ነው። ይህ እንግዲህ ሰዎች የተለያየ አፕሮቾችን ይጠቀማሉ። አንዳንዶቹ በራሳቸው ላይፍ ላይ ብቻ ፎከስ በማድረግ ሚኒማሊስት አፕሮች ሲሆኑ፣ ሌሎች ደግሞ አክቲቭ የሆኑና ንቁ ተሳትፎ የሚያደርጉ ማክሲማሊስት የሚባሉም አሉ። ፓርቲሲፔሽንም አንዱ የሲቲዝንሺፕ ፊቸር ነው ማለት ነው። አራተኛ ኢንክሉዥን ኤንድ ኤክስክሉዥን። ሀገር ውስጥ የሚኖር በሙሉ ዜጋ አይደለም። ለምሳሌ የውጭ ሰው ኢትዮጵያ ውስጥ ቪዛ ኖሮት እየሰራ ሊኖር ይችላል። መንቀሳቀስ፣ መኖር፣ ህጋዊ ሆኖ የመኖር መብት አለው። ነገር ግን የመምረጥ መመረጥ መብት፣ ፖለቲካል ስልጣን የመያዝ መብት ምናምን ግን የለውም። እና ሲቲዝንሺፕ ምንድነው? የሆነን መብቶችን ለዛ ዜጋ ለሆኑት ይሰጣል ማለት ነው። የዛ ሀገር የሆነ ሰው መምረጥ ግን ይችላል። ሁለቱም ህግን መከተል ቢኖርባቸውም ግን ዜጋ የሆነ ሰው ተጨማሪ ፕሪቪሌጅ አለው ማለት ነው። ሲቲዝንሺፕ ባይዘው ለተቋማትም አፕላይ ይደረጋል። ኮርፖሬት ሲቲዝንሺፕ ይባላል። እነዚህ ካምፓኒዎችም እንደ ግለሰብ ግብር ይከፍላሉ፣ አካባቢን ይጠብቃሉ፣ ምናምን ህግንም ያከብራሉ ማለት ነው። በዚህ ግሎባላይዜሽን ዘመን ሲቲዝን የሚለው በተለየ መልኩ መጠቀም ተጀምሯል። ለምሳሌ ግሎባል ሲቲዝንስ ኦር ኮስሞፖሊቲካል ሲቲዝንስ ይባላል። ይሄ ዓለም ላይ ያለውን ሰው በሙሉ የሚመለከት ነው ማለት እንችላለን። ቀጣዩ ቶፒክ ደግሞ ቲዮራይዚንግ ሲቲዝንሺፕ የሚል ሲቲዝንሺፕ ፊክስድ እና ፐርማነንት የሆነ ሐሳብ ያጠቃል። ከባህል ታሪክ ሼፕ የሚደራረግና የሚቀያየር ነገር ነው። ስለ ሲቲዝንሺፕ ያሉት አፕሮቾችን በዚህ ሰብ ቶፒክ ላይ እናያለን። አራት የሚሆኑ አፕሮቾች አሉ። አንደኛ ሲቲዝንሺፕ ኢን ሊበራል ቶትስ። ሊበራሊዝም ኢንዲቪጁዋልን ሴንተር ላይ የሚያስቀምጥ ነው። የሊበራል ቲዮሪዎች ሐሳብን ኢንዲቪጁዋል ፍሪደም ሃይስት ፖለቲካል ቫልዩ አድርጎ ነው የሚያስበው። ኢንዲቪጁዋል ፍሪደም ላይ በጣም ፎከስ ያደርጋሉ። አንድ ሰው የራሱን ላይፍ በመወሰን ውስጥ ፍሪ መሆን አለበት ይላሉ። የሊበራሊዝም መስራች ጆን ሎክ ነው የሚባለው። ኢንዲቪጁዋልስ ናቹራል ሎዎችን ሪኮግናይዝ የማድረግ ናቹራል ሪዝን ችሎታ አላቸውም ብለው ይላሉ። ስለዚህ ሲቪል ሶሳይቲን ይፈጥራሉ ማለት ነው። በራሳቸው ናቹራሊ ሪዝን የሚያደርጉ እና ናቹራል ሎዎችን ሪኮግናይዝ የሚያደርጉ ሲቪል ሶሳይቲን ይፈጥራሉ በማለት አርጊው ያደርጋሉ። በሊበራሊዝም ውስጥ የስቴት ሚና ሚኒማል ነው፣ ኢንዲቪጁዋል ራይት እና ፍሪደምን ለመጠበቅ ማለት ነው። ሊበራል ገቨርንመንት በዋነኝነት 3 ፕሪንሲፕሎች ነው ያሉት። ኢኳሊቲ፣ ዲው ፕሮሰስ፣ ፌርነስ በሆነ መልኩ ትሪት ማድረግ እና ሙቹዋል ኮንሰንት፣ በስቴት እና በኢንዲቪጁዋል መካከል ስምምነት ኮንሰንት መኖር ነው። ነገር ግን ሊበራል ቲዮሪ ብዙ ክሪቲሲዝም ትችቶችን አስተናግዷል። በተለይ ደግሞ ኢንዲቪጁዋሊዝም በጣም ራስ ላይ ብቻ ፎከስ በማድረጉ በጣም ብዙ ትችቶች መጥተውበታል። በዋነኝነት ፍሪ ራይደር ኢሹ ነው። ይሄ ማለት ለማህበረሰቡ ካሉ ነገራቶች ላይ ከፐብሊክ ጉድስ ጥቅም ወስደው ምንም አይነት ነገር ኮንትሪቢዩት አለማድረግ ነው። ማለትም ኢንዲቪጁዋሊዝም ላይ ፎከስ የሚያደርግ ከሆነ እኔ ብቻ ልጠቀም አይነት ነገር ነው እና ለማህበረሰቡ ምን ኮንትሪቢዩት ያደርጋል የሚለው ጥያቄ ሆኗል። እንዲሁም ትራጀዲ ኦፍ ዘ ኮመን የሚባለው አንድ ግለሰብ የራሱ ጥቅም ላይ ብቻ ፎከስ የሚያደርግ ከሆነ የጋራ ሪሶርሳችንን በአግባቡ መጠቀም አንችልም። ለምሳሌ ኢንቫይሮንመንት ምናምን የሚሉትን እነዚህ የጋራ ነገራቶችንን ሪሶርሳችንን መጠቀም አንችልም፣ በአግባቡ መጠቀም አንችልም ይላሉ። ክሪቲሲዝም ደግሞ ሊበራሊዝም ኢንዲቪጁዋልስ ራሽናል እና አውቶኖመስ ናቸው ብሎ ነው የሚያስበው። ነገር ግን ኢንዲቪጁዋል ሰዎች የግል ውሳኔያቸው በተለያየ ነገር ተጽዕኖ ውስጥ ሊወድቅ ይችላል። ለምሳሌ የተሳሳተ መረጃ ሊኖራቸው ይችላል፣ የሆነ ስሜታዊ ሆኖ ሊወስኑ ይችላሉ። ይህ ደግሞ የሊበራል ሶሳይቲ ውስጥ ኢንዲቪጁዋልስ የሚወስኑት ውሳኔ ምን ያክል ፒውር እና ታማኝ ነው የሚለውን ጥያቄ ውስጥ ይከቷል። ሌላ ክሪቲሲዝም ደግሞ ሊበራሊዝም ለኢንዲቪጁዋልስ ብዙ መብቶችን ይሰጣል። ከነሱ ውስጥም ፖለቲካል ውስጥ አለመሳተፍንም ይጨምራል።
ሁሉም ራሱ ላይ ብቻ ፎከስ አድርጎ የሚኖር ከሆነ ለማህበረሰቡ ለፐብሊክ ጉዳዮች ትኩረት የሚሰጥ ሰው አይኖርም። ምርጫ የሚመርጥ ምን ፖለቲካ ውስጥ የሚሳተፍ ምናምን ማለት ነው። ይህ ደግሞ ፓወር ስልጣን በትንሽ ሰዎች ላይ ብቻ ኮንሰንትሬት እንዲያደርግ በማድረግ ዲሞክራሲን ጥያቄ ውስጥ የሚከት ነው። እንዲሁም ሊበራሊዝም የኢኒኳሊቲ ችግር አለበትም ብለው ይላሉ። ሊበራሊዝም ኢኳሊቲና ያተኩሩም ኢኮኖሚክ እና ሶሳይቲ ኢኒኳሊቲ እንዲፈጠር ያደርጋል። ይህ ደግሞ በኢንዲቪዥዋል ላይበሪቲ እና በጣም ሊሚትድ የሆነ ስቴት ከሚል አይዲያቸው የመነጨ ነው። በሊበራሊዝም ሲስተም ውስጥ ኢኒኳሊቲ ታለንት፣ ቾይስ እና ቫልዩ ላይ የተመሰረተ የተፈጥሮ ውጤትም ተደርጎ ይታሰባል። ስትራክቸራል ዲስአድቫንቴጆችን እና ሲስተማቲክ የሆነ ቻሌንጆችን ችላ በማለት ማርጂናላይዝድ የሆኑ ግሩፖች በሆኑት ላይ ዜጋና ዜጋ ባልሆኑት መካከል ልዩነቱ በጣም የሚሰፋ ነው ማለት ነው። ሌላው ክሪቲሲዝም ደግሞ ሊበራል ስቴት ኒውትራል መሆን አለበት የሚሉት ነው። ይህ ጥሩ ሀሳብ ሆኖ የስቴት አቢሊቲ ችሎታን የሚገድብ ነው። የተለያየው ኢኒኳሊቲ ሊፈጥር ይችላል። እንዲሁም ማህበራዊ ችግሮችም ሊኖሩ ይችላሉ። ኒውትራሊቲ ወደ ሪያሊቲ ወደ እውነታው ዓለም ስንመጣ ግን እንደ ሊበራሊስቶች የሚሆን ነገር አይደለም ይላሉ። ማለትም አንድ መንግስት 100% ኒውትራል መሆን የለበትም። አንዳንዴ ጣልቃ እየገባ ነገራቶችን ማስተካከል አለበት በማለትም ይተቹታል። እነዚህ እንግዲህ ኮመን የሆኑ የሊበራል ሲቲዝንሺፕ ክሪቲሲዝም ትችቶች ናቸው ማለት ነው። ሁለተኛው ደግሞ ሲቲዝንሺፕ ኢን ኮሚኒቴሪያን ቶትስ የሚለው ኮሚኒቴሪያኒዝም ፎከስ የሚያደርገው ሲቲዝንሺፕን ማህበረሰብን ካልቸር ውስጥ ትራዲሽን ውስጥ ዲፕሊ የገባ አድርጎ ነው። ኢንዲቪዥዋልም ሰልፍ ክሬትድ ሳይሆኑ ማህበረሰብ የሚቀርጻቸው ናቸው ይላሉ። ኮሚኒቴሪያኒዝም የሰዎች አይደንቲቲ ከወጡበት ኮሚኒቲ የመነጨ ነው ሲል በዚህ አመለካከትም ከግላዊ ፍሪደም የበለጠ ኮመን ጉድ የጋራ ጥቅም የበለጠ አስፈላጊ ነው ይለናል። ስቴትም ደግሞ ኒውትራል መሆን ሳይሆን የጋራ ጥቅሞችን ማስጠበቅ ይገባል ይላል። ነገር ግን ይህም ክሪቲሲዝም ትችቶች አሉት። ለምሳሌ የግል ፍሪደምን ሊጨቁን ይችላል የሚልም ጥያቄ ይነሳበታል። ማለትም ኮሚኒቴሪያኒዝም ብዙ ኮሚኒቲ ላይ ፎከስ የሚያደርግ ከሆነ በተወሰነ መልኩ ግላዊ ፍሪደምንም ሊጨቁን ይችላል ተብሎ ትችት ነገር ይነሳበታል። ሶስተኛው ደግሞ ሲቲዝንሺፕ ኢን ሪፐብሊካን ቶት ነው። ይህ ደግሞ ሁለቱንም ኢንዲቪዥዋል ራይትንም ኮሚኒቲ ሪስፖንሲቢሊቲንም ባላንስ የሚያደርግልን። ሪፐብሊካንም እውነተኛ ፍሪደም የሚመጣው ከፓርቲሲፔሽን እና ሰልፍ ገቨርንመንት ነው ይላል። ፐብሊክ ላይፍም ደግሞ ኢሴንሻል አስፈላጊ ነው፣ እርስ በርስ ኮኔክት እንድናደርግ የሚያደርግ ነው በማለት ፍሪደም ኢንዲቪዥዋል ፍሪደምንም ኮሚኒቲንም ባላንስ ለማድረግ የሚሞክሩ ናቸው። አራተኛው መልቲካልቸራል ሲቲዝንሺፕ ነው። ይህ ደግሞ በሞደርን ስቴቶች ላይ እየታየ ያለውን ዳይቨርሲቲ ለሱ ምላሽ የሚሰጥ ነው። ሲቲዝንሺፕ ኢንዲቪዥዋል ራይቶችን ብቻ መጠበቅ ሳይሆን ግሩፖችንም ሪኮግናይዝ ማድረግና መጠበቅ አለበት፣ በተለይ በታሪክ ውስጥ ማርጂናላይዝ የተደረጉ የነበሩትን ይለናል። እንግዲህ ሲቲዝንሺፕ ምንድነው? ሲቲዝንሺፕ ላይ ያሉ ቲዮሪዎች ምንድናቸው የሚሉትን አይተናል። በቀጣይ ደግሞ ሞድስ ኦር ዌይስ ኦፍ አኳይሪንግ ኤንድ ሉዚንግ ሲቲዝንሺፕ የሚሉትን እንዲህ ሲቲዝንሺፕን የምናገኝበትና የምናጣባቸው መንገዶች ምንድናቸው? የምናገኝባቸው መንገዶች ስናይ በዋነኝነት ሁለት መንገዶች አሉ። ባይበርዝ እና ናቹራላይዜሽን ሌጋል ፕሮሰስ ነው። ሲቲዝንሺፕ ባይበርዝ በሁለት ፕሪንሲፕሎች ላይ የተመሰረተ ነው። ይህ አሁን ፈተና ላይ ሊመጣ ይችላል፣ መያዝ አለባችሁ። ጁስ ሶሊ እና ጁስ ሳንጁስ ይባላሉ። ጁስ ሶሊ ሎ ኦፍ ሶይል ማለት ነው። አንድ ሰው እዛ ሀገር ውስጥ በመወለዱ ብቻ የሚያገኘው ነው። ጀስ ሳንጉኒስ ማለት ደግሞ ራይት ኦፍ ብለድ ማለት እንችላለን። በወላጆቹ ናሽናሊቲ ላይ ተመስርቶ የሚሰጥ ነው። ለምሳሌ አንድ ልጅ ከፈረንሳይ ወላጆቹ በአሜሪካ ምድር ላይ ቢወለድ በጁስ ሶሊ ምክንያት አሜሪካዊ ይሆናል። በጁስ ሳንጉኒስ ምክንያት ደግሞ የፈረንሳይ ዜግነት ይኖረዋል ማለት ነው። ነገር ግን ጁስ ሶሊ ለአንዳንድ ህፃናት አፕላይ አያደርግም። ለዲፕሎማት እና እዛ ሀገር ላሉት ሪፊውጂ አውቶማቲካሊ አፕላይ አያደርግም። ይህ ኤክሰፕሽን ደግሞ ኤክስትራ ቴሪቶሪያሊቲ እና ኢንቫዮላቢሊቲ በሚባሉ ፕሪንሲፕሎች መሰረት ነው። ይህም ዲፕሎማት የውጭ ወካይ ናቸው፣ የሆነ ውክልና ያላቸውና ሪፕሬዘንታቲቭ የሆኑትም ደግሞ እዛ ውጪ ላለው መንግስት ነው እና ይህንን ነገር ለመጠበቅ ታስቦም ነው። ሁለተኛ ካቴጎሪ ደግሞ ናቹራላይዜሽን ነው። ይህ ሌጋል ፕሮሰስን የሚከተል ሲሆን የውጭ ሰዎች የአንድ ሀገር ዜጋ እንዲሆኑ የሚያስችላቸው ነው። ይህም ብዙ መንገዶች አሉ። ለምሳሌ የሀገሬውን ሰው ማግባት፣ ሲቲዝንሺፕን እንደ ክብር ሲሰጥ አፕላይ አድርጎም ሊሆን ይችላል። ብቻ ብዙ መንገዶች ናቸው ያሉት። ነገር ግን ኢትዮጵያ ውስጥ ያሉት መንገዶች ምንድን ናቸው የሚሉትም እንዲህ
1930 በፊት ኢትዮጵያ ውስጥ ኦፊሻሊ ስለ ሲቲዝንሺፕ የሚያወራ ዶክመንት አልነበረም። ነገር ግን ከዛ በኋላ ኢትዮጵያ ናሽናሊቲ ሎ የሚል ተዘጋጅቷል። ሲቀጥል ደግሞ በሃውስ ኦፍ ፒፕል ሪፕሬዘንታቲቭ የተዘጋጀ ኢትዮጵያ ናሽናሊቲ ፕሮክላሜሽን በሚል ተቀይሯል። በዚህ መሰረት የኢትዮጵያ ዜግነት የምናገኝባቸው መንገዶች እንዴ፣ አንደኛ አኩዚሽን ባይ ዲሴንት። ዲሴንት ማለት ዘር እንደማለት ነው። አኩዚሽን ባይ ዲሴንት ማለት ሁለቱም ወላጆቹ ወይንም አንድ ወላጁ ኢትዮጵያዊ ከሆነ አውቶማቲካሊ ኢትዮጵያዊ ትሆናለህ ማለት ነው። ይሄ ቤዚክ እና ናቹራል የሆነው መንገድ ነው። ወይንም ደግሞ ቤቢ ፋውንድ ኢን ኢትዮጵያ፣ ኢትዮጵያ ውስጥ የተገኘ ልጅም ወላጆቹ የማይታወቁ ከሆነ መንግስት ኢትዮጵያ አድርጎ ኮንሲደር ያደርገዋል። ነገር ግን ከሌላ ሀገር መሆኑ ከተረጋገጠ ግን ይሄ አይሆንም። በተጨማሪም ኢትዮጵያ ውስጥ ጁስ ሶል የላትም ብለናል። ማለትም በኢትዮጵያ ክልል ውስጥ የተወለደ ህፃን ሁሉ ኢትዮጵያዊ ነው አይባልም። ነገር ግን አንድ ህፃን አሜሪካ ውስጥ ቢወለድ አሜሪካ የጁስ ሶሊ ህግ አላት። ቅድመ አያቶቹ ምንም ይሁኑ አሜሪካ ምድር ላይ በመወለዱ ብቻ አሜሪካዊ ይሆናል ማለት ነው። ሁለተኛ ናቹራላይዜሽን ነው። ይህ ደግሞ የውጭ ዜጋ ሌጋል የሆኑ መስፈርቶችን አሟልቶ ምናምን የኢትዮጵያ ዜጋ ሲሆን ነው። ይህ ራሱ ብዙ መንገዶች አሉት። አንደኛ ግራንት ኦን አፕሊኬሽን ነው። ይህ የተቀመጡ 8 መስፈርቶች አሉ። እነሱን በማሟላት ሲቲዝን ለመሆን አፕላይ የሚያደርግበት ነው። መስፈርቶቹ ደግሞ ከ18 ዓመት በላይ መሆን፣ ኢትዮጵያ ውስጥ ቢያንስ ላለፉት 4 ዓመታት የኖረ መሆን አለበት፣ በቂና ሌጋል ህጋዊ የሆነ የገቢ ምንጭ ሊኖረው ይገባል፣ ኢትዮጵያዊ ቋንቋ የሚናገር መሆን አለበት፣ ጥሩ የሆነ ሞራል ካራክተር ሊኖረው ይገባል፣ ምንም አይነት የወንጀል ሪከርድ ሊኖረው አይገባም፣ የቀደመውን ዜግነት የለቀቀ ወይንም መልቀቅ የሚችል መሆን አለበት፣ እንዲሁም የታማኝነት ቃል ኪዳንን መፈጸም አለበት የሚሉ ናቸው። ለምሳሌ አንድ ኬንያዊ ሰውዬ ኢትዮጵያ ውስጥ ለ4 ዓመት ከኖረ፣ አማርኛ መናገር ከቻለ፣ ህጋዊ ስራ ካለው እና እነዚህ መስፈርቶች ካሟላ ኢትዮጵያዊ ለመሆን አፕላይ ማድረግ ይችላል ማለት ነው። ሁለተኛው የናቹራላይዜሽን መንገድ ደግሞ ሜሬጅ ጋብቻ ነው። አንድ የውጭ ዜጋ ኢትዮጵያዊን ካገባ ሲቲዝን ለመሆን አፕላይ ማድረግ ይችላሉ ማለት ነው። መስፈርቶቹ ደግሞ ዘ ሜሬጅ መስት ቢ ሌጋል፣ ህጋዊ መሆን አለበት፣ ጋብቻው ቢያንስ 2 ዓመት የቆየ መሆን አለበት፣ ሰውየው ደግሞ ኢትዮጵያ ውስጥ አፕላይ ከማድረጓ በፊት 1 ዓመት መኖር አለባት ወይም አለበት፣ 18 ዓመት ያለፋቸው መሆን አለባቸው፣ ሞራሊ ጥሩ ሰው መሆን አለባቸው፣ እንዲሁም የታማኝነት ቃል ኪዳንን መጨረሻ ላይ መፈጸም አለባቸው። ለምሳሌ አንዲት የቱርክ ቸከስ ኢትዮጵያ ውስጥ አንዲትን ወጣት አግብታ ለ2 ዓመት ከኖሩ ለዜግነት አፕላይ ማድረግ ትችላለች ማለት ነው። ሶስተኛው አዶፕሽን ጉዲፈቻ የሚባለው ነው። ከውጭ የመጣ ልጅ ህጋዊ በሆነ መንገድ በኢትዮጵያ ወላጆቹ አዶፕት ከተደረገ ይሄ ልጅ ኢትዮጵያዊ መሆን ይችላል ማለት ነው። ይህም መስፈርቶች አሉት። ልጁ ከ18 ዓመት በታች መሆን አለበት፣ ከወላጆቹ ጋር ኢትዮጵያ ውስጥ መኖር አለበት፣ የበፊቱን ናሽናሊቲ የለቀቀ ወይንም ስቴትለስ መሆን አለበት፣ እንዲሁም አራተኛ ከሁለቱ ወላጆቹ አንዱ ኢትዮጵያዊ ካልሆነ ሪትን ፐርሚሽን ለልጁ ሊሰጠው ይገባል። ማለትም በጽሁፍ ነገር አዶፕት ያደረጉት ልጅ ኢትዮጵያዊ ዜግነት እንዲኖረው ፍቃደኝነታቸው ማረጋገጥ ነገር ማለት ነው። ለምሳሌ አንድ የፍሬንች ካፕሎች የ10 ዓመት ልጅን አዶፕት አደረጉና ወደ ኢትዮጵያ ሙቭ አደረጉ እንበል። አንድ ወላጅ ኢትዮጵያዊ ከሆነና ሪትን ፐርሚሽን ፍቃደኝነት ደግሞ ሌላኛው ወላጅ ለመጻፍ ከተስማሙ ልጁ ኢትዮጵያዊ መሆን ይችላል ማለት ነው። አራተኛ ደግሞ ስፔሻል ኮንትሪቢዩሽን። ይሄ ደግሞ አንድ የውጭ ሰው ለሀገሪቱ አሜዚንግ ስፔሻል የሆነ ነገር ሲያበረክት ማለት ነው። ትልቅ ሳይንቲፊክ የሆነ ምርምር ሊሆን ይችላል፣ የሆነ ሁማኒቴሪያን ኮንትሪቢዩሽን፣ ኢኮኖሚካል የሆነ ነገር ሊሆን ይችላል። ካደረገ መንግስት ዳይሬክትሊ የተለመዱትን መስፈርቶች ሳያስፈልጉት ሲቲዝንሺፕን ሊሸልመው ይችላል ማለት ነው። ለምሳሌ አንድ የህንድ ዶክተር አዲስ የህክምና መሳሪያን ኢንቨንት በማድረግ የኢትዮጵያን ሆስፒታሎችን ቢጠቅምና ብዙ ላይፎች ላይ ፖዚቲቭ ተጽዕኖን ቢያመጣ የኢትዮጵያ ዜግነትን ጀባ ሊለው ይችላል ማለት ነው። አምስተኛ ሪአድሚሽን ኦር ሪስቶሬሽን ነው። እንግዲህ ቀድሞ የኢትዮጵያ ዜግነት የነበረው ሰው ናሽናሊቲውን ዜግነቱን ካጣ በኋላ ተመልሶ ማግኘት ከፈለገ ነው። ለምሳሌ አንድ የኢትዮጵያ ሰው ወደ ካናዳ ሄደና የካናዳ ዜግነት አግኝቶ ካናዲያን ሆነ። እናም ከዓመታት በኋላ ወደ ሀገሩ ተመልሶ ኢትዮጵያዊ ዜጋ መሆን ከፈለገ ኢትዮጵያዊ ዜግነቱን ለማስመለስ አፕላይ ማድረግ ይችላል ማለት ነው። በዚህ በሪአድሚሽን በሪስቶሬሽን መሰረት አንድ የውጭ ዜጋ የኢትዮጵያ ዜግነትን የሚያገኝበት መንገዶች ይህንን ይመስላሉ ማለት ነው። እንግዲህ አፕሊኬሽኑ ሰሚት የሚደረገው ደግሞ ለሴኩሪቲ ኢሚግሬሽን ኤንድ ሪፊጂ አፌርስ አውቶሪቲ ነው። ሲቀጥል ደግሞ አፕሊኬሽኑ 5 አባላት ባሉት ናሽናል አፌርስ ኮሚቴ ይገመገማል።
ኮሚቴው አፕሩቭ ካደረገ በኋላ የታማኝነት ቃል ኪዳንን ኦዝ ኦፍ አሊጂያንስ ይፈጽማሉ ማለት ነው። ሌላው ቶፒክ ደግሞ ዱዋል ሲቲዝንሺፕ ነው። ይህ የሁለት ሀገር ዜጋ እንደመሆን ማለት ነው። ለምሳሌ አንድ አሜሪካን እየጎበኙ ያሉ የፈረንሳይ ቤተሰቦች በአሜሪካ ምድር ላይ ልጃቸውን ቢወሉ በጁስ ሶሊ መሰረት ያ ልጅ የአሜሪካ ዜግነት ሲኖረው በጁስ ሳንጉዊንስ መሰረት ደግሞ የፈረንሳይ ዜግነት ይኖረዋል ማለት ነው። እንዲሁም የተለያዩ ሀገር ዜግነት ካላቸው ወላጆች የተወለደ ልጅም የሁለቱ ሀገር ዜግነት ሊኖረው ይችላል ማለት ነው። ነገር ግን ኢትዮጵያ ውስጥ ዱዋል ሲቲዝንሺፕ እየተከለከለ ነው። የሁለት ሀገር ዜጋ እሆናለሁ አሜሪካዊም ኢትዮጵያዊም ብትል የኢትዮጵያ ህገ መንግስት ኖ በማለት ይከለክላል ማለት ነው። አሁን ደግሞ እስኪ ዌይስ ኦፍ ሉዚንግ ሲቲዝንሺፕ የሚለውን እንዴ አንድ ሰው ዜግነቱን የሚያጣበት መንገዶች ምንድን ናቸው? ይሄ ቮለንተሪ እና ኢንቮለንተሪ ራሱ ፈልጎም ሊሆን ይችላል፣ ሳይፈልግ መንግስት በግድ ሊወስድበትም ይችላል። እስኪ ዋና ዋና መንገዶችና ለኢትዮጵያን ይተገበራሉ አይተገበሩም የሚሉትን። አንደኛ ዴፕሪቬሽን ነው። ይሄ መንግስት ዜግነትህን ያላንተ ፈቃደኝነት ሲነጥቅክና ሲወስድብክ ነው። ሌሎች ሀገራት ላይ ዋነኛ ምክንያት የሚባሉት ለሌላ ሀገር ከሰለልክ፣ የሀገር ክህደት ከፈጸምክ ምናምን እና ደግሞ ከሀገርህ ጋር ምንም አይነት ሪል ኮኔክሽን ከሌለክ ነው። ነገር ግን ኢትዮጵያ ውስጥ ዴፕሪቬሽን የለም። ሶ ኢትዮጵያዊ ዜጋ ሲቲዝንሺፑን በዴፕሪቬሽን አያጣም ማለት ነው። ሁለተኛ ደግሞ ላፕስ ኤክስፓይሬሽን ነው። አንዳንድ ሀገራት ውስጥ ውጪ ብዙ ዓመታት ከቆየክ ሲቲዝንሺፕ ህግ ኤክስፓየር ያደርጋል ምናምን የሚል ህግ አላቸው። ለምሳሌ ኢንዲያ፣ ህንድ ውስጥ ከ7 ዓመት በላይ ውጪ ከኖርክ ሲቲዝንሺፕህን ታጣለክ የሚል ህግ አላቸው። ነገር ግን ኢትዮጵያ ውስጥ በተመሳሳይ ይህ ህግ አይሰራም። የኢትዮጵያ ዜግነት ይህን ያክል ዓመታት ውጪ ስለኖርክ ኤክስፓየር ያደርጋል የሚል ነገር የለውም ማለት ነው። ሶስተኛ ሪናንሴሽን ነው። ይሄ በፈቃደኝነት ዜግነቱን አልፈልግም ብለህ ስትሰጥ ነው። ኢትዮጵያ ይህንን ትፈቅዳለች። ነገር ግን ያለበትን ኃላፊነት ካለ መጀመሪያ ማሟላት አለበት። ለምሳሌ ታክስ ምናምን የሆኑ መንግስታዊ የሆኑ ኃላፊነቶች ካሉበት ማለት ነው። እናም ኦፊሻሊ ሪሊዝድ መሆን አለበት። ኢትዮጵያዊ መሆነ ይሄ ፕሮሰስ እስኪያልቅ ድረስ ስለማያቆም ማለት ነው። የሪናንሴሽን ለምሳሌ አንድ ኢትዮጵያዊ ወደ ጀርመን ሄደና ጀርመናዊ መሆን ከፈለገ የኢትዮጵያዊ ዜግነቱን ሪናንስ ማድረግ ይችላል ማለት ነው። አራተኛ ሰብስቲቱሽን ነው። ይሄ ደግሞ አውቶማቲካሊ በሌላ ሀገር ዜግነት ተካ ነው። ይሄ ሁለት መንገዶች አሉት፣ ባይ ናቹራላይዜሽን እና አኔክሴሽን ነው። ናቹራላይዜሽን አፕላይ አድርገክ የሌላ ሀገር ዜጋ ከሆንክ የኢትዮጵያ ዜግነት ካንስል ኦር ሪፕሌስ ይደረጋል ማለት ነው። ይሄ ናቹራላይዜሽን ሲሆን፣ አኔክሴሽን ደግሞ ለምሳሌ አይበለውና ያው ሀፕንም አያደርግም፣ ግን እንደው ለምሳሌ የኢትዮጵያ ድንበር በሌላ ሀገር ከተወሰደ አውቶማቲካሊ የዛ አዲስ ሀገር ዜጋ ሊሆን ይችላሉ እንደማለት ነው። እነዚህ እንግዲህ ዌይስ ኦፍ ሉዚንግ ሲቲዝንሺፕ ዜግነታችንን የምናጣባቸው መንገዶች ናቸው ማለት ነው። በአራቱ ውስጥ ሁለቱ ብቻ ነው ኢትዮጵያ ውስጥ የሚሰሩት፣ እነሱም ሪናንሴሽን እና ሰብስቲቱሽን ነው። እንዲሁም የዚህ ዩኒት የመጨረሻ ሀሳብ ደግሞ ስቴትለስነስ ነው። ስቴትለስነስ አንድ ሰው በምንም ሀገር ዜጋ ነክ ተብሎ ሪኮግናይዝ ሳይደረግ ሲቀር ነው፣ ሀገር አልባ ሲሆን ነው። የሚጠብቀው መንግስት የለው፣ መብቶቹን የሚያስከብርለት፣ መሰረታዊ አገልግሎት የሚሰጠው፣ ትምህርት፣ ጤና ምናምን የሚሰጠው፣ ኢቭን ሌጋል መታወቂያዎች ፓስፖርት ምናምን የሉትም ማለት ነው። ዋነኛ የስቴትለስነስ ምክንያት ስቴት ፌለር ነው፣ የሀገር መውደም ማለት ነው። ዜጎቹ ሀገር አልባ ስቴትለስነስ በዴፕሪቬሽን ምክንያት ሊሆን ይችላል። መንግስት ዜግነቱን ሲወስድና ያለምንም ናሽናሊቲ ሲያስቀረው ማለት ነው። ቅድም እንዳየ ነው ማለት ነው። በተጨማሪም በፍቃደኝነት ዜግነታቸውን ትተው የሌላ ሀገር ዜግነት ሳያገኙ ሲቀሩ መሀል ላይ ሲንጠለጠሉ ስቴትለስነስ ሊሆኑ ይችላሉ ማለት ነው። በአንዳንድ ሁኔታዎች ደግሞ መንግስት ራሱ ወይንም አድሏዊ ህጎቹ ምክንያት ሊሆኑ ይችላሉ ለስቴትለስነስ። በኤትኒሲቲ፣ ሪሊጅን፣ ሬስ ምናምን የሆኑ ግሩፖችን ኤክስክሉዝ ሲያደርግ እንግዲህ ሀገር አልባ ሊያደርጋቸው ይችላል ማለት ነው። ይሄን አድሏዊ በሆነ መንግስታዊ ሲስተማቲክ በሆነ ሁኔታ ማለት ነው። ስቴትለስነስ የሆኑ ሰዎችን በጣም ቨልነራብል የሆኑ ናቸው። ቤዚክ የተባሉ መብቶችና ሌጋል ፕሮቴክሽኖችንም ብዙም አይሰጣቸውም። ዓለም አቀፍ ተቋማትም ዩኤንኤችሲአር ምናምንም ስቴትለስነስን ለመቀነስ በብዛት እየሰሩ የሚገኙ ናቸው ማለት ነው። ቻፕተር 4ን በዚህ ቪዲዮ ጨርሰናል ማለት ነው። ኮሜንት ላይ እስኪ ለነዚህ ለሶስቱ ጥያቄዎች መልሳቸውን አስቀምጡልኝ። እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ምናምን ማድረግ እንዳትረሱ። በጣም ረጅም ታይም የሚወስዱ ቪዲዮዎች ናቸው እየሰራን ያለነው። ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንዲሁም ደግሞ ከዚህ በፊት የለቀቅናቸው ብዙ ቪዲዮዎች አሉ፣ ወደፊትም እየለቀቀን ነው። ቻናላችንን በተደጋጋሚ ቼክ ማድረግ እንዳትረሱ።
Connect with me on all my social media. መልካም የጥናት ጊዜ and see you next time.